አይሸጥም፣ በፍጹም አይሸጥም። ቤቱን አልሸጥም። ሌላ መላስ ለሚስት መርዝ የምታበላት እሞታለሁ እኮ እናቴስ ለእናቴ ስታበያት ምትሞታ ያልመሰለሽም? ቆማ የምትሄድ ነው ይመስለሽ? ይህን የመሰለ ቤት ነው 19 ሚሊዮን ብር የምትለው። አመዳም ነው ያሉ ወንድዬ እናቱ ላይ የሰራችውን ግፍ መቀበል አቅቶት ዮዲትን ገሎ እስር ቤት ገባ። ወይዘሮ ወርቅዬም ጎዳና ላይ ወጡ፣ ቤታቸውን ሸጠው። ይህን የመሳሰሉ የእናት ክፍል ድራማን ይዤላችሁ መጥቻለሁኝ። በጣም የሚገርምና በጣም ደስ የሚል አስተማሪ የሆነ ድራማ ነው እንግዲህ ይዤላችሁ የመጣሁትኝ። አቶ ወንድዬ እንግዲህ እናቱን ስታሰቃይበት የነበረችው ዮዲት ጉዲት እና እንዲሁም ወይዘሮ ወርቅዬ ባለፈው ክፍል ላይ ክፍል 38 እና 9 ላይ እንግዲህ ወንድዬ ቪዲዮን አጋቹ ጥቁር አዝሙድ አሳይቶት እንግዲህ ከአቅሙ በላይ ሆኖ እንግዲህ ራሱን መቆጣጠር አቅቶት እንግዲህ ወይዘሮ ዮዲት ጉዲትንም ከቤት አትወጭም ብሎ እንግዲህ እናቴ ላይ የሰራሽውን ግፍ በሙሉ አሁን ደግሞ አንቺ ማየትና መቅመስ አለብሽ ብሎ እንግዲህ ከመድኃኒቱ ጨምሮ መድኃኒቱንም እንግዲህ እናቱን እንግዲህ ገላ ቤቱን ለመውረስ እየሞከረች እንግዲህ ወይዘሮ ዮዲት እንግዲህ እናቷ መድኃኒት ሰጣት። ገለሻት፣ በዚህ ሁሌ በምግብ በምትበላው እየሰጠች ግዳያትና ስትሞት እንግዲህ ያው ንብረቱን ትወርሻለሽ ባለቻት መልኩ እንግዲህ የእናቷን ምክር ይዛ አማቷን እንግዲህ እየመረዘች እንዲሁም ደግሞ ምግብ ራሱ ሳሰጣት ሽሮ ብቻ ይበቃሻል እያለች ራሱ ሽሮውንም ከልክላት እያሰቃየቻት የነበረች የወይዘሮ ዮዲት ጉዲት እንግዲህ እንትኗ ክፋቷ ወይም ደግሞ መሰርነቷ ተነግሮ አያልቅም። ግን ደግሞ ይሄ ሁላ እስኪሆን ድረስ ባሏ ፊት ወይም ወንድዬ ጋ እንግዲህ ጥሩ ሰው ሆና ለመምሰል ለመታየት ነበር ስትሞክር የነበረው። ምክንያቱም እሱ ሲመጣ እናቱን በጣም ትንከባከባለች፣ የሆነ ማየ እያለች ባሽሙር ደግሞ እነሱን እየተናገረች እና እኔና ባሌ በምንኖር ሰዓት ራሱ ቤት ውስጥ አትሁኝ፣ ከቤት ውጪ፣ ለምን መቀዶኒያ ራሱ አትገቢም? የአዛውንቶች መጦሪያ እኮ እዛ አለ፣ እኛ ብቻችንን እንኑርበት ብላ እንግዲህ አማቷን ራሱ ስታሰቃይ ነበረ። ያቶ ወንድዬ እናትም እንግዲህ እንዴት ነው እኔ ልጄን ጥዬ መቀዶኒያ ምገባ ብለው ያው እነሱም ያው ከቤታቸው አልወጡም፣ በገዛ ቤታቸው ነው እንግዲህ መታ እያሰቃያቸው እያሰቃያቸው በስኩ ገበርኩ እንዴ እያሰቃያቻቸው የነበረ በስኩ ገበርኩ ጠፋብኝ፣ እናንተ ይቅር በሉኝ። እና እንግዲህ የዓለምም ያው የነሱን ምክንያቱም እናቷ ናቸው እንግዲህ ያው እነሱ ቤት ነው ተቀጥራ የምትሰራና እነሷም እንግዲህ ይሄ ሁላ በደልና ግፍ መያዝ አቅቷት ያው በካሜራ ምክንያቱም ወንድዬ አይሰማም አያያትም። ምክንያቱም እሱ ፊት ሌላ ነች፣ ዓለምና ማየጋ ስትሆን ደግሞ ሌላ ነች። ስለዚህ በካሜራ ቀረጻ እንግዲህ ይዛት ወይዘሮ ዮዲት ጉዲት እንግዲህ የሚስጥሯ እንዳይወጣባት ስትል ዓለምን አሳግታት በነበረበት ሰዓት እንግዲህ አጋቹም ደግሞ ዓለምን ወዷት እንዲሁም ወደ አጋቹ ያገቷት እንድትታገት ወደ አረጓት ሰዎች እንግዲህ ዞሮ እነሱን አሁን ደግሞ እነሱን እየተበቀላቸው ይገኛል ማለት ነው። አጋቹም በጣም ጥሩ ስራን የሰራው እንግዲህ ወንድዬም እኔ አሁን ወንድዬን እንደ ራሴ ሀሳብ ስረዳው እንግዲህ አሁን መልሶ እኔ ይቅርታ የሚያደርግላት እየመሰለኝ ነው። ምክንያቱም ወንድዬ ታታልለዋለች ዮዲት ጉዲትና የሆነ ብቻ ልቡ ለእሷ እንትን የሚልላት ይመስለኛል። አሁንም ደግሞ ይቅርታ አድርጎላት ቤት የሚያኖራት ነው የሚመስለኝ። ግን ቤት ባያኖራት ያው እስር ቤት ወይ እስር ቤት ቢከታት ጥሩ ነው ብዬ አስባለሁ። ግን ይቅርታ አድርጎላት አሁን ደግሞ አብራ በሆነ መንገድ አሳምና ራሱ ይሄን ያየውን ነገር ራሱ ውሸት ነው ብላ እንግዲህ ወይ ደግሞ አሁን የውሸት እርጉዝ ነበረች፣ ግን ደግሞ የእውነት እርጉዝ ከሆነች ልትቆይ ትችላለች። ምክንያቱም ወንድዬ ይቅር ይላታል። ምክንያቱም ወንድዬ በጣም ነው የሚወዳት። ያው እሷ ግን አትወደውም ለብር ብላ ብቻ ስለሆነ እንትን የቀረበችው ማለት ነውና ወይዘሮ ወርቄም እንግዲህ ቤቷ ይሸጣል። የሷም እንግዲህ ጎዳና ላይ ወጪ ነች ማለት ነው። ያው ጥገኛ ወይ ጥገኛ ትሆን ይሆናል። የእህቷ ልጅ ራሱ ጥገኛ ስትላል ነበር። ጥገኛ ሆና እንግዲህ ልጇ ቤት ትገባ ይሆናል። የዚያ ጊዜ እንግዲህ የወንድዬ እናት በጣም ነው ይበልጥ የሚያሰቃዩ። እንግዲህ መጨረሻው ምን እንደሚሆን ነው እኔ የጓጓሁት። ምክንያቱም ዮዲትና ወንድዬ አብረው መሆን የሌለባቸው ሰዎች ናቸው። እንዲሁም ደግሞ ዮርዲና ወንድዬ አብረው ቢሆኑ በጣም ነው ደስ የሚለው። ምክንያቱም ዮርዲ ያው ፍቅረኛ አላት እንጂ ፍቅረኛ ባይኖራ ኖሮ ወንድዬና ዮርዲ አንድ ላይ ቢሆኑ በጣም ነበር ደስ የሚለው። አጋቹም ከዮዲት ጋር አጋቹ ራሱ እኮ ጥሩ ሰው ነው። ዮዲት በቃ ማንም ሰው አይገባትም እንደኔ ማለት ነው። እና አለምዬ ምስኪንዬ ነች። ፀሐይም አስቻለውን አፍሳለች እንግዲህ
የወዲትና ወይዘሮ ወርቅዬ ያው እስር ቤት ነው መግቢያቸው ማለት ነው። ምክንያቱም ሰውን ሊገሉ ስለሞከሩ ሰውን አሳግተዋል። ብዙ ወንጀል ነው ያለባቸው። የወይዘሮ ወርቅም እንግዲህ ባሏን ለሀብት ብላ መርዛ ገላለች። የወይዘሮ ወርቄ እንኳ መጨረሻ ያው እስር ቤት ነው የታወቀ ነው። የወዲትም እንደዛው ተከትላት ያው እስር ቤት ገቢ ነች።